يدمي جزي قدبو سيمتا لا يستأخرون ساعة ولا يستقدمون لساعات كوا ساعة ميلو بعربية كوا لحظة من الزمن يجزي قدب كوا أي كويو لحظة يعين شرفت عيالن كوا أي كويو لا يستأخرون ساعة ولا يستقدمون ودفيتم ودوهالا مالتي اللم يجزي قدب كمتا دنجتي متال بتعم يقرماتشو በዘመናችን አንድ ወጣት መኪና አስነስቶ ይሄዳል። ትራፊክ መብራትም ቀይ በራና ቆም አለው። ይህ ወጣት ቆመ። ልክ ወዲያውን ቢጫ በራ ተንቀሳቀስ፣ አረንጓዴ በራ ሂድም ይል። ይህ ወጣት ግን መንገድ ዘግቶ እንደቆመ ነው። ትራፊኩ ይነፋል፣ ፊሽካ አልተንቀሳቀሰም። ሌሎች መኪኖች ከኋላ ክላክስ ያደርጋሉ፣ አልተንቀሳቀሰም። መጥቶ ትራፊኩ ሲያየው ይህ ወጣት ቀይ በርቶ ቢጫ በሚበራበት በዚች አጭር ደቂቃዎች ውስጥ ከዱንያ ለቆ ነበር። ያ አላህ የጊዜ ገደቡ ከመጣ መዘግየት የለም፣ ዝግጅት ያስፈልገናል። ለቢዝቱም ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። አላህ ስብሓነሁ ወተዓላ ሐዲስ አልቁድስይ ላይ እንድንፈራው ሲያዘምን ይላል፣ ወዕዘቲ ወጀላሊ ላ አጅመዑ ዐላ ዐብዲ አምነይኒ ወላ ኸውፈይን። በልቅናዬ በክብሬ ይሁንብኝ እኔ በባሪያዬ ላይ ሁለት መፍራትን ወይም ሁለት ሰላም መሆንን አላደርግለትም። ፈኢን አሚነኒ ፊ ዱንያ በዱንያ ላይ ካመነኝ ሰላም ከሆነ አኼራን ሳይፈራ ከኖረ ኸወፍቱሁ የውመል ቂያማ የሚፈራው ነገር ይገጥመዋል። ወኢን ኻፈኒ ፊ ዱንያ ላይ ግን ከፈራኝ ከተጠነቀቀኝ አመንቱሁ የውመል ቂያማ አኼራ ላይ አማን ሰላም አደርገዋለሁ ይላል። ወሊመን ኻፈ መቃመ ረቢሂ ጀነታን። ከአላህ ጋር ቆሞ መገናኘትን የፈራ ሰው ለሱ ሁለት ጀነት አዘጋጅተንለታል ይላል አላሁ ስብሓነሁ ወተዓላ። ከተዘጋጀላቸው ሰዎች አላህ ያደርገን። የቁሉ አን አህሊል ጀና ዱንያ ላይ ፈርተው በመሄዳቸው አኼራ ላይ ሰላምን ስለተጎናጸፉት የጀነት ሰዎች አላህ እንዲህ ሲል ይዳስልናል። የጀነት ሰዎች አንዱ ካንዱ ጋር ቁጭ ብሎ እያወራ ይሄ ኖሬ ይለዋወጣሉ። ምን ይላሉ? ኢና ኩና ቀብሉ ፊ አህሊና ሙሽፊቂን። እኛ እኮ ዱንያ ላይ ያለነ ቤተሰቦቻችን ጋር የአኼራ ነገር ያስፈራን ያስጨንቀን ነበር። ታዲያ ውጤታቸው ምን ሆነ? ፈመነ አላሁ ዐለይና፣ አላህ በእኛ ላይ ጸጋውን ዋለ። ወወቃና ዐዛበ ሰሙም፣ አሳማሚውን ቅጣት አላህ ጠበቀን ይላሉ። ዱንያ ላይ ፈሩ፣ አኼራ ላይ ሰላም ጠበቃቸው። ዱንያ ላይ መፍራታችን ከወንጀል እንድንርቅ ይረዳናል። ሞትን ማስታወሳችን ትልቅ ጠቀሜታ አለው። ነቢያችን ሰለላሁ ዐለይሂ ወሰለም መፍራታችን ለዝግጅት እንደሚረዳን በሌላ ሐዲስ ላይ ምን ይሉናል? መን ኻፈ አድለጅ፣ የፈራ ሰው በማለዳ በሌሊት ይነሳል። ወመን አድለጀ በለገል መንዚል፣ ደግሞ በሌሊት የጀመረ ቤቱ በሰላም ይደርሳል ይላሉ። ይህን የተናገሩበት ለአረባዊ ህዝብ የተናገሩት ሐዲስ ነው። በተለይ ሐዲስ በተነገረበት ዘመን የነበሩ ሰሓቦች የዚህን ሐዲስ ትልቅነት ይረዳሉ። መን ኻፈ አድለጅ፣ ሰሓቦቹ እንደሚታወቀው የሚኖሩበት የአረባዊ ክልል በጣም ሙቀት ነው። በተለይ ከዙሁር እስከ ዓሱር ባለው ሰዓት ላይ መንቀሳቀስ አይቻልም። ስለዚህ በዙሁር እስከ ዓሱር ያለውን ሙቀት የፈራ መን ኻፈ አድለጅ በሌሊት ይነሳል። ከሱብሒ በፊት ተነስቶ ጉዞ ይጀምራል። እንዲህ ካደረገሳ በለገል መንዚል፣ ፀሐይ ሳይመታው ቤቱ ይደርሳል። ስለዚህ አሁንም አላህን የፈራ አኼራን የፈራ በጠዋት ይቶብታል፣ ከወንጀል ቶሎ ይርቃል። መን ኻፈ አድለጅ ለዝግጅት ይረዳናል መፍራታችን። የትምህርታችን ዋናው ርዕስ ሞት ምን ማለት ነው? ሞት አልመውት ሁወ እንፊሳም ሩሒ አኒል ጀሰድ፣ አካል ከሩህ ከሚባለው ሌላ አካል ጋር የሚያደርገው መነጣጠል ሞት ይባላል። ሩህ ግን ታዲያ ምን ማለት ነው? ሩህ ነቢያችን ሰለላሁ ዐለይሂ ወሰለም እስኪ ያብራሩልን። የሁዶች አንዴ መጡና ነቢያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት መልእክት ስተት እንደሆነ እንጠቁማለን በሚል እሳቦት መጡና ነቢዩን 3 ጥያቄ ጠየቋቸው። 3 ጥያቄ። የሁለቱም መልስ ያውቁታል፣ የሶስተኛውን ነው የማያውቁት። አንደኛ እነዛ ዋሻ ውስጥ ገብተው
ለብዙ ዓመት ስለተኙ ወጣቶች ታሪክ ንገረን። ሁለተኛ አመሊክን ጃዘል አርድ መሬትን የምስራቋንም የምዕራቧንም ስለ ገዛ ንጉሥ ታሪክ ንገረን። ሶስተኛ አን ሩህ ስለ ሩህ ንገረን አሏቸው። የሁለቱም መልስ ያውቁታል። አላህ ቁርአን አወረደና አስሓቡል ከህፍ ናቸው እነዛ ዋሻው ውስጥ የተቀመጡት ሲል ሱረቱል ከህፍ ብሎ ቁርአን አወረደ። ስለ ዙልቀርነይን ነው ደግሞ የጠየቁት ምስራቁንም ምዕራቡንም ስለ ገዛ ንጉሥ። ወየስአሉነከ አን ዚልቀርነይን ስለ ዙልቀርነይን ይጠይቁሃል እንዲህ ብለህ ተርክላቸው ሲል አላህ መልስ ሰጠ። ሶስተኛ የጠየቁት ግን እነሱም መልስ እንደሌለው ያውቃሉ። ወየስአሉነከ አን ሩህ ስለ ሩህ ይጠይቁሃል። ቁል ሩሑ ሚን አምሪ ረቢ የጌታዬ ጉዳይ ነው በላቸው። አምሩላህ ዐጂብ የሩህ ምስጢር ማንም የሚያውቀው የለም። እቺ ሩህ ከአካል ጋር የምታደርገው መነጣጠል ምን ይባላል? ሞት ይባላል። የቁሉ ኢማም እብኑል ቀይም ኪታብ ሩህ የሚባል ኪታብ አላቸው ኢማም እብኑል ቀይም። እሳቸው ሩህን ሲያብራሩ ምን ይላሉ? ሩህ ማለት ከልጀሰድ ልክ እንደ አካል ናት። ኑራንይ ባይሆን ብርሃናማዊ ናት። ኸፊፍ ቀላል ናት። ሙተሐሪክ ምትንቀሳቀስ ናት። የንፉዱ ፊ ኩል አዕዳኢ ልጀሰድ በአካል ሁሉ የተሰራጨች ናት ይላሉ እብኑል ቀይም አለይሂ ረሕመቱላህ። ታዲያ ይህ መነጣጠል ዓለም አለው፣ ህመም አለው። ይህ ህመም ሰክረቱል መውት ይህ ጣረ ሞት የሞት ስካር የምንለው። የሰው ልጅ ከመጠጥ ሊሰክር ይችላል፣ ከህመም ሊሰክር ይችላል፣ ከደስታ ሊሰክር ይችላል፣ ከሞትም ይሰክራል። ሞት የራስ የሆነ ስክረት አለው፣ ራስን የሚያስት። ነቢዩላህ ሙሳ ዓለይሂ ሰላም ስለ ሞት ሲጠየቁ ምን አሉ? ሞት እኮ ሰክረቱል መውት የሞት ስካር ማለት ጣረ ሞት ማለት አሉ። አንዲትም በግ ከነ ሕይወቷ እያለ ቆዳዋን ብትገፈው ከአካሏ እንዴት ነው የሚያማት? የዛን ያህል ነው ይላሉ። ሩህ ከጀሰድ ጋር የምታደርገው መነጣጠል። ነቢያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰይዱ ወለዲ አደም አሚሩል አንቢያኢ ወልሙርሰሊን ነቢያችን ያ ትልቅ ሰው ሞት አፋፍ ላይ ሆነው ሰከራት ያዛቸው። ምን አሉ? ላ ኢላሃ ኢላላህ ኢነ ሊልመውት ለሰከራት ሞት ከባድ ስካር አለዋል። ሞት ወጃአት ሰክረቱል መውት ብልሐቅ ዛሊከ ማ ኩንተ ሚንሁ ተሒድ በርግጥ ጣረ ሞት ወደ አንተ መጣ፣ ይህ አንተም ስትሸሸው የነበረው ነው። ዛሊከ ማ ኩንተ ሚንሁ ተሒድ ዛሊከ ማ ኩንተ ሚንሁ ተህረብ ዛሊከ ማ ኩንተ ሚንሁ ተኻፍ ስትሸሸው የነበረው። ሲርብህ እንዳትሞት ትመገባለህ፣ ሲያምህ ትታከማለህ። መጣብህ አሁን ይለናል አላሁ ስብሓነሁ ወተዓላ። አቡበክርን ስዲቅ ረዲየላሁ ተዓላ አን ታላቁ ሰሓባ አቡበክር ሞት አፋፍ ላይ ሆነው ጣረ ሞት ውስጥ ሲገቡ ከጥጋቸው የነቢዩ ተወዳጇ ሚስት እናታችን አኢሻ ከጎን ቁጭ ብላለች። አባቷ እንደዛ ጣረ ሞት ውስጥ ሲገባ ስታይ ግጥም እንዲህ ስትል ገጠመች። ለዐምሩከ ማ ዩግኒ ተራኡ ዐን ልፈታ ኢዛ ሐሽረጀት የውመን ወዳቀ ቢሃ ሰድሩ አለች። አይ ለአንድ ሰው ንብረቱ ምን ይጠቅመዋል ሩሕ ጉሮሮ ላይ የደረሰች ጊዜ ስትል ገጠመች። አቡበክር ስዲቅ ምን አሏት? በል ቁሊ ማ ቃለ አላህ ያለውን አትይም እንዴ? ወጃአት ሰክረቱል መውት ብልሐቅ ዛሊከ ማ ኩንተ ሚንሁ ተሒድ የጣረ ሞት ወደ አንተ መጣ፣ ይህም አንተ ስትሸሸው የነበረው ነው። ሞት ይመጣል። ሞት የጊዜው ገደቡ የተወሰነ ነው። አላህ ስብሓነሁ ወተዓላ ይህን ሱረቱ ኑሕ ላይ ሲያብራራልን ኢነ አጀለላሂ ኢዛ ጃአ ላ ዩአኸር ለው ኩንቱም ተዕለሙን የአላህ ጊዜ ገደብ እኮ ከመጣ አይዘገይም የምታውቁ ከሆነ ይለናል። በሌላም ሱራ ላይ አላህ ሲያስታውሰ ምን ይላል? ወሊኩሊ ኡመትን አጀል ለእያንዳንዱ ህዝብ የጊዜ ገደብ አለው። ፈኢዛ ጃአ አጀሉሁም የዕድሜ ጊዜ ገደቡ ሲመጣ ላ የስተእኺሩነ ሰዓተን ወላ የስተቅድሙን ለሰዓታት እንኳ ሰዓተን ሰዓ የሚለው በዓረበኛ ቋንቋ ለሕظቱ ሚን ዘመን የጊዜ ገደብ እንኳ አይቆዩም። ለሕظ የአይን ጨረፍታ ያህል እንኳ አይቆዩም። ላ የስተእኺሩነ ሰዓተን ወላ የስተቅድሙን ወደፊትም ወደ ኋላም ማለት የለም። የጊዜው ገደብ ከመጣ ድንገት ይመጣል።
አልመካኑ ማዕሩፍ ጊዜው እንደታወቀው ቦታውም የታወቀ ነው የምንሞትበት ቦታ አላህን ሲያስታውስ ምን ይለናል አይነማ ተኩኑ ይድርክኩሙል መውት የትም ቦታ ብትሆኑ ሞት ይደርስባችኋል የትም ቦታ ሞት ያገኘናል የምንሞትበት ቦታ አላህ ያወቀው ያስቀመጠው ነው አንዴ ነብዩላህ ሱለይማን ቤታቸው ቁጭ ብለው ከአንድ ግለሰብ ጋር እየተጨዋወቱ ያለ አንድ እንግዳ ገባ ይህ እንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ ከዛም ከእሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል በጣም አተኩሮ ወጥቶ እንደሄደም ይህ እንግዳ ነብዩላህ ሱለይማንን ጠየቃቸው ያ ነብይ አላህ አንተ የአላህ ነብይ ይህ ሰው ማን ነው አስተያየቱ ደስ አላለኝም በጣም አተኩሮ ተመለከተኝ ይሳላቸው ነብዩላህ ሱለይማን ምን አሉት هذا ملك الموت ይህ እኮ የሞት መላእክት ነው አሉት ደነገጠ ትክብሎ ማየቱ አስፈራው ምን አለች ያ ነብይ አላህ እንሹዱከ አላህ በአላህ ይሆንብህ አሁን ንፋስን ዘዝልኝና ህንድ ሀገር ወስዶ እንዲጥለኛ አድርግ ሩቅ ቦታ ላከኝ አላቸው ነብዩላህ ሱለይማን አላህ Subhanahu Wa Ta'ala ከሰጣቸው አንድ ስጦታ ውስጥ አልጋቸው ላይ ቁጭሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበር ወዱሃ ሸህር ወረዋሁሃ ሸህር ይዛን ያህል ትጓዝ ነበር ሸኙት ይህን ሰው ህንድ ሀገር ወስደው ጣሉት ጧት ነበረ የመለከል መውት መጥቶ ይህን ሰው ያየው በበነጋው ጧት ሲመጣ መለከል መውት ወደ ነብዩላህ ሱለይማን ጠየቁት አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይኸው አቤቱታ አቅርቦብሃል አሉት መለከል መውት ምን አለ ወላሂ በጣም ገርሞኝ ነው አላቸው ምነዋ አላህ Subhanahu Wa Ta'ala ይህን ሰው ከሰዓት ህንድ ሀገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበር አንተ ጋር ሳየው አሁን እንዴት ህንድ ሀገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበር ተገርም ያየሁት ለዛ ነው ህንድም ሀገር ከሰዓት ሰህድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር ሩሑን ይዤው መጣ ላ ኢላሃ ኢላላህ قل بلاچو انت محمد ان الموت الذي تفرون من يا متششوت موت فانه ملاقيكم ያገኛችኋል የትም ቦታ እንሂድ ቦታው የታወቀ ነው አንድ ሰፈር ላይ ወባ በሽታ ገባ ወባ ሲገባ አንድ ወጣት ከዚህ ድናለው ብሎ አገር ለቅቄ ሄዳለሁ አለ አባትም ምን አሉት ያ ቡነየ እጅሊስ ማዓና እኛ ጋር ቁጭ በል ዩሲቡከ ማ ዩሲቡና ሚያገኘን ችግር ያገኛል ጥለህና ትድባካ አሉት በጭራሽ አለ ተሳፈረና ተንቀሳቀሰ መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም አለ ሊተኛ አስበው እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው እዛው ላይ ሞተ አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው በጣም አዘኑና እችን ስንኝ ቋጠሩ راح يبغي نجوة من هلاك فهلك والمنايا راصدات للفتى حيث ثلك كل شيء قاتل حين تلقى أجلك راح يبغي نجوة من هلاك فهلك سلام هنا لو كموت دنا لو بلو لجهد فهلك جن موت والمنايا موتكو راصدات للفتى حيث سلك ለአንድ ሰው የትም ቦታ ቢሄድ ሞት ተከታትሎት ነው የሚመጣ ይጠብቀዋል ቆሞ ኩሉ ሸይን ቃቲሉን ሁሉ ነገር ላንተ ገዳይ ይሆናል حين تلقى أجلك አጀል ሲደርስ ሁሉም ነገር ላንተ ገዳይ ነው ወድቀት ሞታለህ ተጋጭተህ ትሞታለህ ሁሉም ነገር ገዳይ ነው ምነው ሰዓት ደርሷል ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣ ነገር ግን የት ነው ምን ሞተው الله መልስ ሰጠ ولا تدري نفس بأي أرض تموت አንዲት ነፍስ የምትሞትበትን ቦታ አታውቅም ይለናል Subhanahu Wa Ta'ala ምን ሞትበትን ቦታ አናቀው አላህ ሁላችንን ይዘንልን ምን ሞትበት ቦታ አላህ ዘንድ የተወሰነ ነው ሞት ትንሽም ትልቅም አይልም የእድሜ ክልል የለውም ለየሁሉ ሰው ይዳረሳል كان الحسن البصري يقول للشيوخ حسن البصري ታላቁ ኢማም
ሸኾችን በእድሜ የገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር። አዩሃ ሽዩኽ እናንተ አባቶች ማዛ ወራء الزرع إذا بلغ إلا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል? ምን እየተጠባበቃችሁ ነው? ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል? አዩሃ الشباب እናንተ ወጣቶች አማ ረአይቱም ዘርዓን አከለትሁ الአፈቱ قبل أن يبلغ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ የመታው አዝመራ አይታችሁ አታቁም? መሃል ላይ የተቀጨ። እናንተስ ምንድነው የሚያዘናጋችሁ? ለሁሉም ሞት ይመጣል። فجاء جبرائيل إلى أشرف الأنبياء والمرسلين ود نبياتين جبريل مدعنا ملكتوچن نجراچو فقال يا محمد أنت محمد عش ما شئت يفلك كوني هل يدمي كل النور فإنك ميت مواجنا تموت على يهتنيوم هل يدمي كل النور واعمل ما شئت يفلك كون سرا فإنك مجزي به تمن الدوال بالدنيا بآخرة عندي عند الله ما يفرع الطاعت ببرها تلك مكينة يزو يلفال سيلف عند انسسا ሁለት እግሩን ወደ አስፋልት ዳር አድርጎ ተኝቷል። ይህ ወጣት በጎን ማለፍ እየቻለ መጣና ሁለት እግሩን ወጣበት። ይህን እንስሳ እግሩ ደቀቀ። እንዴት እንደሚጮህ ሰቡት። አላህ ግን ይህን ነገር እየተከታተለ ነበር። ይህን ወጣት አልተውም አላህ Subhanahu Wa Ta'ala። ይህ ሰው እዛው በረሃ ላይ መኪናው ተበላሸበትና ሊያስተካክል ሁለት እግሩን ወደ አስፋልት አውጥቶ ታች ሞተር ያስተካክላል። አላህ Subhanahu Wa Ta'ala ሌላ መኪና ላከና ሁለት እግር በሁለት እግር አስከፈለው። ወአዕመል ማ ሽእት የፈለከውን ስራ فإنك مجزي به تمندوال بالدنيا بآخرام والعذاب الآخرة أشد أبقى يزاد قمو يبرتاني آخره وأحبب من شئت يفلك كون ودد أنت محمد فإنك مفارق تلعي وعلا لجوجهن ودد بالبيتكن مدد እናትህን ሙደድ ጓደኞችህን ሙደድ ትነጣጣላቸዋለህ። حديث رواه حاكم وصححه موت كمتا متودو زمد عدنهم ጓደኛ ያድንህም አላህ Subhanahu Wa Ta'ala ይህን ሁነታ ቁርአን ላይ ሲገልጽልን እንዲህ ይለናል። ከላ የሰው ልጅ ከጥፋቱ ይከልከል إذا بلغت التراقية روحك غرور لي بدرسش ጊዜ وقيل من راق ማን ነው የሚያድነው ይህን ሰው ይባላል። من الذي يسترقيه ومن الذي يداويه ማን ነው የሚያድነው? የታል ዶክተር? ማን ነው የሚያሽለው ይባላል። ነገር ግን ፍጻሜ ላይ ደርሷል። وظن أنه الفراق ይህም ግለሰብ ዱንያን ሊለቃት እንደሆነ እርግጠኛ ሆነ። والتفت الساق بالساق ባት ከባት ጋር ተደርባ ተጠፈረች ታሰረች። إلى ربك يومئذ المساق ያኔ ጉዞው ወደ አላህ Subhanahu Wa Ta'ala ነው። ምንም ያድንህ የለም። ሞት ከመጣ ይወስድሃል። دكتور عدنه الدنيا دار الغرور إيش الدنيا يشنقلا أقرنات. يقول العلماء اعلم أن الدنيا دار ممر وأن الآخرة دار مقر. الدنيا يما لفيا يمشقا قراد الدينات أخرى يما رفيا أقرنو كما لفيا لما رفيا يازلت وخذ من ممرك لمقرك يازلت كدلديو لمن وراء أقر يازلت. سيدنا علي رضي الله تعالى عنه من إلى سيدنا علي اعمل لدنياك لدنيا سرى بقدر بقائك فيها الصوص مثنورون يهل واعمل لآخرتك لآخرة دقمو سرى بقدر بقائك فيها بمثنور بتهل. الدنيا سنتامتنا سلسا سبا متو آخرة سا لزل ألم تنور الله خالدين فيها أبدا لزل علمنا. آخرة بمليين يكترم بتريلين يكترم آخرة زل ألموينه لألاف يواقر من ستو تكرتنا
ለዘላለማዊ አገር የምንሰጠው ትኩረት ሊላይ ይገባዋል። አንድ ሰው ወደ ሰይድና ዓሊ መጣና ምን አላቸው? ቤት ገዝቶ ነው፣ የዱንያ ፍቅር በጣም የወጠረው ግለሰብ ነው። መጣና ምን አላቸው? ያ ኢማም ለቀድ اشتريت دارا أرجوك أن تكتب لعقد شرائها بيدك። ያ ኢማም እኔ እኮ አንድ ቤት ገዛው፣ የተሻሻጥንበትን ውል በእጅህ እንድጽፍልኝ ይፈልጋለሁ አላቸው። ሰይድና ዓሊ ሲመለከቱት فقد تربعت الدنيا على سويداء قلبي، ዱንያ ውስጡም ሞልታው ተመለከተ። ሊገስጡት እንዲህ ሲሉ ጀመሩ። بسم الله الرحمن الرحيم أما بعد فقد اشترى ميت من ميت دارا في بلد المذنبين وسكان الغافلين። ይሄ ሙት ከሚሞት ከሆነ ሰው አንድን ቤትን ገዝቷል። የገዛው ቤት ደግሞ ከዘንጊዎቹ መንደር ከወንጀለኞቹ ሰፈር ነው የገዛው። لها 4 حدود، 4 አዋሳኝ ያለው ይሄ ቤት። الحد الأول ينتهي إلى الموت، የመጀመሪያው አዋሳኝ ሞት ነው። والثاني إلى القبر، ሁለተኛው አዋሳኙ ቀብር ነው። والثالث حساب، ሶስተኛው ሒሳብ ነው፣ በገዛው ነገር ይጠየቃል። والرابع ينتهي إما إلى الجنة وإما إلى النار، አራተኛው ወይ ጀሃነም ወይ ጀነት ነው። ይህ ሰው ደነገጠ። ምን ሊሉት እንደፈለገ ገባው። ለካ ዱንያ እንዳፈቀረ ተሰማው። ማልቀስ ጀመረ። ያ ኢማም ይህም ቤት ሶደቃ ስጡት አላቸው። ከዛም ሰይድና ዓሊ አስከትለው እችን ስንኝ ቋጠሩ። النفس تبكي على الدنيا وقد علمت أن السلامة ترك ما فيها، لا دار للمرء بعد الموت يسكنها إلا التي كان قبل الموت يبنيها، فإن بناها بخير طاب مسكنه وإن بناها بشر خاب بانيها، لا تركنن إلى الدنيا وزخرفها والموت لا شك يفنينا ويفنيها. النفس تبكي على الدنيا وقد علمت، نفسك كالدنيا ችግር ታለቅሳለች፣ በርግጥ እሷ ግን ታውቃለች الدنيا متى እንደሆነ ሰላም የሚያደርጋት። لا دار للمرء بعد الموت يسكنها، ለአንድ ሰው እኮ ከሞት በኋላ የሚያርፍበት ቤት የለውም። إلا التي كان قبل الموت يبنيها، كموت بفيت يجنبه بهولنجي. فإن بناها بخير طاب مسكنه، بملكام كسره من يعمر بيت، وإن بناها بشر خاب بانيها، بونجل سرتوت كهنما من يسكفى بيت. لا تركنن إلى الدنيا وزخرفها، ود الدنيا ود بلجلجوا بتأمات تودك دنيا انسرها بفكرها قناة تتأمك. والموت لا شك يفنينا ويفنيها، موت إنيانم يازنو النبرة دنيانم ياتفاوال سيلو قصتوت. نعم دنيا تتأفالج، ሁሉም ሀብታምም ነገስታትም ይሞታል። ታላቁ የሙስሊሞቹ መሪ የነበረው ሃሩን ረሺድ አለይሂ ረህመቱላህ አላህ የሰጠው ሰፊ ግዛት ነበረው። በጣም የሚገርማችሁ ከግዛቱ ስፋት የተነሳ ደመና ሰማይ ላይ ሲመለከት ምን ይላል? ደመናዋን ያናግራታል። አምጢሪ ሐይቱ ሽእቲ፣ የትም ቦታ አዝንቢ፣ ፈሰየእቲኒ ኸራጁኪ፣ ግብርሽ ወደ እኔ ይመጣልኛል፣ ታክሱ ወደ እኔ ይመጣልኛል ይል ነበር። ሰፊ ነው ግዛቱ። የትም አዝንቢ ከኔ ክልል አትወጭም፣ ያንቺ ግብር ወደ እኔ ይመጣልኛል ይል ነበር። አላህ ሰፊ ግዛት ነው የሰጠው። ነገር ግን ይህ ግዛት የማይጠቅመው፣ ይህ ግዛት የማያስጥለው ሞት መጣበት። ሞት አፋፍ ላይም እንደደረሰ አብረውት የነበሩ ሰዎችም ምን አለ? ያዙኝና ወደ ቀብሬ ውሰዱኝ አላቸው። ቀብሩን ወሰዱና ጉድጓዱን አሳዩት። በጣም ተከዘ። ምን አለ? ማ አግና ዐኒ ማሊያ፣ ገንዘቤ አልጠቀመኝ። ሀለከ ዐኒ ስልጣንያ፣ ስልጣኔም እጀ ላይ ተወገደ። ثم رفع رأسه إلى السماء وبكى، راسون ود سماي أنسانا مالكس جمر. كذا من على يا من لا يزول ملكه، أنت يا سلطان ما يوجدو الله وي فارحم من قد زال ملكه، سلطان ياتلالو مسكين بارع زن اللينيال. نجستات ما يكرو ሁሉም ይሞታል። አንዴ ከሙስሊሞቹ ታላቅ ንጉሥ የነበረው ሰው ትልቅ ዓሊምን አስጠራና ቃለ ዒዝኒ፣ ምከረኝ አለው። ይህ ታላቅ ዓሊም ምን አለው? ኢዕለም ኢነከ ለስተ አወለ ኸሊፈትን የሙት፣ እወቅ
አንተ እኮ የመጀመሪያው ንጉስ አይደለም ከሚሞቱት ውስጥ ለው ለም የሙት ሚን ቀብሊክ ማ ወሰለት الخلافة ኢለይክ ካንተ በፊት እኮ የነበሩ ነገስታቶች ባይሞቱ ስልጣን ወደ አንተ ባልመጣ ነበር ሲለቁት ነው የተተካ ስልጣን እንደይሸነግልህ قال زدني ጨምረኝ ባክህ አለ قال ليس بينك وبين آدم إلا أب ميت እወቅ በአንተና በአደም መካከል እኮ ሙት እንጂ ዘመድ እንጂ ሌላ የለህም አባትህ ሙተዋል አያትህ እንደዛው የአያትህ አያት ሙተዋል የሙታን ጥርቅም ነው وما الناس إلا هالك وابن هالك وذو نسب في الهالكين عريق የሰው ልጅ ቢታይ ምንድነው ከጀርባ እኮ የሙታን ጥርቅም ነው የሙታን መዝገብ ነው ስልጣን እንዳያታልህ ጥለውት እንደሄዱት ይህን ስልጣን ነገ ትተው ትሄዳለህ ትልቅ ምክር እየተተካካን የመጣ ነው እኒ ጃኢሉን ፊል አርዲ ኸሊፋ አላህ እንዳለው እኔ መሬት ላይ የሚተካኩ ትውልዶችን አድርጌያለሁ እየተተካካ መሬትን ይዘናታል እንለቃታለን ለተተኪው ሞት እንደሚመጣ መዘጋጀት መቻል አለብን አንድ ከሙስሊሞቹ ነገስታት የነበረው አብዱል መሊክ ኢብኑ መርዋን የሚባለው ንጉስን አንድ ሰው ገባለትና فقال له كيف تجدك ራስክን እንዴት ሆነ ታገኘዋለህ አለው قال الله قرآن ላይ እንደተከሰው ነው ወለቀድ ጅእቱሙና ፉራዳ እናንተ በርግጥ ነጠላ ሆናችሁ መጣችሁልን ከማ خلقناكم اول مره መጀመሪያ እንደፈጠርናችሁ ስንፈጠር ልብስ የለንም አይደል ራቁት መጣን አሁንም በከፈል ለወጣ ነው እንዲህ ሁኜ ራሴን አገኘዋለሁ አለው هكذا الموت يأتي ባለስልጣን ይሁን ሀብታም ሁሉም ጥሎት ይሄዳል النفس تجزع أن تكون فقيرة والفقر خير من غنى يطغيها وغنى النفوس هو الكفاف فإن أبت فجميع ما في الأرض لا يكفيها هي القناعة فالزمها تكن ملكا لو لم تكن لك إلا راحة البدن وانظر لمن ملك الدنيا بأجمعها هل راح منها بغير الطيب والكفن اسكي تملكت الدنيا باتك علي يزوات ينبرون بالسقا تملكتو حرها منها بغير الطيب والكفن كالدنيا سيوتا ككفننا كشتوج ليلا يزون وطايه اندي مكيناون هنصاون درجتون كامبانيون كلن طلوت هدا سبحان الله موت دنجتي متال الكفن ليس له جيوب بالال كفن كيس يلو ምንም ነገር ይዘህ አትወጣም አንድ አባት ኢትዮጵያዊ ትልቅ ሀብታም ናቸው ይህ ሀብታም በደግነታቸው አገር የሚያወራላቸው ናቸው እጅግ በጣም ትልቅ ሀብት ነበራቸው አንዴ በመኪናቸው መንገድ ዳር ላይ ሲያልፉ መንገድ ዳር ደሃዎቹ አስፋልት ዳር ወድቀው ሚለብሱት አጥተው ብርድ ሲቀፈቅፋቸው ተመለከቱ የሚያስመጡት ብርድ ልብስ ነበራቸው ሄዱና በዛው ምሽት መጋዘኑን አስከፍተው ብዙ ብርድ ልብሶች አስጭነው ለሊቱን ሲያድሉ ታደሩ ለደሃው ጧት ሲነጋ ፖሊስ አስፋልቱን ሲመለከተው ይሄ ዱርዬ ደሃውላ አዳዲስ ብርድ ልብስ ለብሷል ያ ብርድ ልብስ ደግሞ እሳቸው እንደሚያስመጡት ይታወቃል ወደ እሳቸው ሄደ ፖሊስ የርሶ ብርድ ልብስ ተዘርፎ አድሯል እሳቸው ምን አሉ አልተዘረፈም ታዲያ የታገኙት አገኘው ሚል ጠፍቶኛል ሚል ከመጣ እኔ ከፍለዋለሁ እንዳትዟቸዋል ለቀቋቸው ለአላህ ስራቸው ሊያደርጉ ፈልገው ነው ማንም ሳያቀባቸው ታዲያ ይደግ ሀብታም ከዱንያ ላይ ሲወጡ አንዲት መልእክት ለቤተሰብ ተናገሩ እኔ ስሞታለሁ ከከፈኔ አንድ ጀና አውጥታችሁ ጀናዛዬን ውሰዷት ወደ ቀብር ህዝቡ አንድ ጀን ያየ መልእክቱ ምንድነው እርሳቸው መልስ ሲሰጡ ምን ይላሉ ዱንያ ላይ አላህ ሰፊ ሀብት ቢሰጠኝም ምንም ነገር ይዤ እንዳልወጣው ያገሬ ህዝብ እንዲያውቅ እፈልጋለሁ ያ አላህ ልክም ሲሞቱ ወሲያ እንደሰጡት አደራ እንዳሉት እጃቸው ወጥቶ ነበር ወደ ቀብር ሄዱት አላህ ይርሐማቸው ዱንያ ላይ ምንም ነገር ይዘን አንወጣም ልንዘጋጅለት ይገባል ዱንያ ከእውነተኛው ከማይቀረው ሞት ልትጋርደን አይገባም አላህ Subhanahu Wa Ta'ala እቺ ሸንጋይ ዱንያ እቺ አታላይ ዱንያ እንዳትጫወትብን ቁርአን ላይ ማንነቷን እንዲህ ሲል ቁልጭ አደርግልናል
اعلموا اوقوا انما الحياة الدنيا كمالت يتشي እንጂ ሌላ አይደለችም لعب ጨዋታናት ولهو ቀልድናት وزينة መጌጫ መዋቢያ ብቻ ናት وتفاخر بينكم وتكاثر في الاموال والاولاد በመሃላችሁ መፎካከሪያ መበላለጫ በልጆች በገንዘብ ይህ ነው እኮ እሱ 10 መኪና አለው ይሄ 20 አለው እንዲህ መፎካከሪያ ብቻ ናት ሌላ እንዳትመስላችሁ የሷም ምሳሌ አለ አላህ Subhanahu Wa Ta'ala كمثل غيث اعجب الكفار نباته ቡቃያው ሲወጣ እንዳስገረመው ገበሬ ነው ثم يهيج ይሄን ቡቃያ ሲደርቅ ተመለከተዋለህ فتراه مصفرا ሲገረጣም ثم يكون حطاما ከዛም ተሰባብሮ ይወድቃል الدينات እንግዲህ الدنيا ያብባል ሲገረጣ ታይዋለህ ይደርቃል ተሰባብሮ ይጠፋል يا الله وفي الآخرة بمكتلو ألم عذاب شديد ومغفرة من الله ورضوان كباد قطعتنا يجيتا مهرتنا وديتا هنا ونجي ميتبكا وما الحياة الدنيا من دنات دنيا إلا متاع الغرور مشنجيا ጨዋታናት ይለናል አላህ ምንም ማለት አይደለችም ባህሪያዋ ይህ ነው ደረጃዋ ይህ ብቻ ነው ጨዋታ ቀልድ ፉክክር ከዚህ የበለጠ ዋጋ ሊሰጣት አይገባም